Classification of physical quantities. Physical quantities. Definition: a physical quantity is anything that you can measure. ፊዚካል ኳንቲቲ የምንለው ምነው? ማንኛውም ነገር ኤኒቲንግ ሆኖ እኛ መለካት የምንችለው ማንኛውም ነገር ሜጀርድ ማድረግ የምንችለው ማንኛውም ነገር ፊዚካል ኳንቲቲ ብለን እንጠራዋለን። ፎር ኤግዛምፕል ሌንግዝ፣ ቴምፕሬቸር፣ ዲስታንስ ኤንድ ታይምስ አር ፊዚካል ኳንቲቲስ። እንግዲህ ሌንግዝ፣ ቴምፕሬቸር፣ ዲስታንስ እና ታይም ምንድን ናቸው? ፊዚካል ኳንቲቲ ናቸው ማለት ነው። ኳንቲቲስ ዛት ካን ቢ ሜጀርድ ዳይሬክትሊ ኦር ኢንዳይሬክትሊ አር ናውን አስ ፊዚካል ኳንቲቲስ። በቀጥታም ይሁን በተዘዋዋሪ ልንለካው የምንችለው ኳንቲቲ ምን ብለን እንጠራዋለን? ፊዚካል ኳንቲቲ ተብሎ ይታወቃል ማለት ነው። ፊዚካል ኳንቲቲ በመባል ይታወቃል። ዘ ሜጀር ቫልዩ ኦፍ ዘ ፊዚካል ኳንቲቲስ አር ዲስክራይብድ ኢን ተርምስ ኦፍ ነምበር ኤንድ ዩኒትስ። የሚለካው ፊዚካል ኳንቲቲ በምንና በምን ሊገለጽ ይችላል? በነምበር እና በዩኒት ይገለጻል። ኢች ፊዚካል ኳንቲቲ ኤንድ ኢትስ ዩኒትስ ሃቭ ኤ ሲምቦል። እያንዳንዱ ፊዚካል ኳንቲቲ እና ዩኒት ምን አለ? የራሱ የሆነ ሲምቦል አለው። You can measure the width and length of your blackboard directly. እንግዲህ ብላክቦርዳችንን ሌንግዝ እና ዊድዝ በቀጥታ መለካት እንችላለን። however ነገር ግን the area is measured by multiplying the length and width with blackboard area which is equals to length times width። የብላክቦርዱን ኤሪያ ግን መለካት ብንፈልግ area which is equals to length times width ብለን ነው የምናውቀው ማለት ነው። ፊዚካል ኳንቲቲስ ካን ቢ ክላሲፋይድ ኢንቱ ቱ። ፊዚካል ኳንቲቲ በሁለቱም መልኩ ከፍለን ማየት እንችላለን። ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲ ኤንድ ድራይቭድ ፊዚካል ኳንቲቲ ብለን በሁለት መክፈል እንችላለን ማለት ነው። ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲስ አር ፊዚካል ኳንቲቲስ ዊች ካን ቢ ሜጀርድ ዳይሬክትሊ። ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲ የምንለው ምንድነው? ፊዚካል ኳንቲቲ ሆኖ በቀጥታ መለካት የምንችለው ከሆነ ምንድን ብለን እንጠራዋለን? ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲ ብለን እንጠራዋለን። ዘይ ካኖት ቢ ዲስክራይብ ኢን ተርምስ ኦፍ ዘ አዘር ፊዚካል ኳንቲቲ። በሌላኛ ፊዚካል ኳንቲቲ ኤክስፕረስ አይደረግም ማለት ነው። ዘ ዩኒት ዩዝድ ቱ ሜጀርድ ፋንዳሜንታል ኮንትራክትድ ፋንዳሜንታል ዩኒትስ። እነዚህ ዩኒቶች ልንገልጽበት የምንችለው ዩኒት ምንድን ተብሎ ይጠራል? ፋንዳሜንታል ዩኒቶችን ሜጀር ልናደርግባቸው የምንችልባቸው ዩኒቶች ምን ተብሎ ይጠራሉ? ፋንዳሜንታል ዩኒት ተብለው ይጠራሉ። ዛት ሚንስ ዘ ዩኒት ኦፍ ፋንዳሜንታል ኳንቲቲ ኢዝ ካይልድ ፋንዳሜንታል ዩኒትስ። የፋንዳሜንታል ኳንቲቲ ዩኒት ምን ብለን እንጠራዋለን? ፋንዳሜንታል ዩኒት ብለን እንጠራዋለን። ኢት ዳዝ ኖት ዲፔንድስ ኦን አዘር ዩኒትስ። በሌሎች ኳንቲቲዎች ላይ ምንድን አይሆንም? ዲፔንድ አይሆንም ማለት ነው። በሌሎች ኳንቲቲ ላይ ዲፔንድ አይሆንም ድራይቭ ማለት ፋንዳሜንታል ኦር ቤዝ ፊዚካል ኳንቲቲ የምንለው ማለት ነው። ኢን ቴብል 2.3 አለ 2.3 ላይ ማየት እንችላለን። እንደዚህ ፋንዳሜንታል ቤዝ ፊዚካል ኳንቲቲ የሚባሉትን አለ። እዚህ ጋር ምን አለ? ቤዝ ፊዚካል ኳንቲቲ አለ። እዚህ ጋር ሲምቦል አለ። እዚህ ጋር ቤዚክ ዩኒት ሲምቦል አለ። እዚህ ጋር ሌንግዝ አለ። ሲምቦሉ ምንድነው? ኤል ነው። ቤዚክ ዩኒቱ ሜትር ነው። የቤዚክ ዩኒቱ የሜትር ሲምቦል ደግሞ ኤም ነው። እዚህ ጋር ሌላኛ ቤዚክ ፊዚካል ኳንቲቲ ምን አለ? ማስ አለ። ሲምቦሉ እዚህ ጋር ኤም ነው። እንዲሁም ቤዚክ ዩኒቱ ደግሞ ኪሎግራም ነው። የኪሎግራም ሲምቦል ደግሞ እዚህ ጋር እንደምታዩ ኬጂ ነው ማለት ነው። ታይም አለ። ሲምቦል ቲ ነው። እንዲሁም ቤዚክ ዩኒቱ ሰከንድ ነው። እዚህ ጋር የቤዚክ ዩኒቱ የሰከንድ ሲምቦል ደግሞ ኤስ ነው። ቴምፕሬቸር፣ ከረንት አለ እዚህ ጋር። አማውንት ኦፍ ሳብስታንስ እዚህ ጋር በኤን ሲምቦል ይወከላል። እንደ ቤዚክ ዩኒቱ ሞል ነው። ሲምቦል ደግሞ ኤምኤል ተብሎ ይወከላል ማለት ነው። ሉሚነስ ኢንተንሲቲ ያለ እዚህ ጋር አይቪ ነው እንደምትመለከቱት። ሲምቦል ቤዚክ ዩኒቱ ደግሞ ካንድላ ነው። እዚህ ጋር ሲዲ ይሆናል። ካንድላ የቤዚክ ዩኒቱ ሲምቦል ማለት ነው። Derived physical quantities, physical quantities which can depends on one or more fundamental quantity for their measure are called derived physical quantities። አንድና ከዛ በላይ ከሆኑ ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲዎች ላይ ዲፔንድ የሚሆን ኳንቲቲ ፊዚካል ኳንቲቲ ምን ብለን እንጠራዋለን? derived physical quantity ተብሎ ይጠራል። ዘ ዩኒትስ ኦፍ ድራይቭድ ኳንቲቲስ ዊች ካን ዲፔንድስ ኦን ፋንዳሜንታል ዩኒትስ ፎር ዜር ሜጀር አር ካይልድ ድራይቭድ ዩኒትስ። እንግዲህ የድራይቭድ ፊዚካል ኳንቲቲዎችን ሜጀር ለማድረግ የምንጠቀመው ዩኒት ፋንዳሜንታል ዩኒቱ ላይ ዲፔንድ ይሆናል ማለት ነው። ፋንዳሜንታል ዩኒቱ ላይ ዲፔንድ የሆነው የድራይቭድ ፊዚካል ኳንቲቲ መለኪያ ምን ብለን እንጠራዋለን? ድራይቭድ ዩኒት ብለን እንጠራዋለን። ኤሪያ፣ ቮሊዩም፣ ደንሲቲ ኤንድ ስፒድስ አር ሳም ኤግዛምፕልስ ኦፍ ድራይቭድ ፊዚካል ኳንቲቲስ። እነ ኤሪያ፣ እነ ቮሊዩም፣ እነ ደንሲቲ እና ስፒድ እነዚህ ለድራይቭድ ፊዚካል ኳንቲቲ ኤግዛምፕል የሚሆን ናቸው ማለት
ቴብል 2.4 ሻው ሳም ድራይቭ ኮንቲኒስ ቢዜር ዩኒትስ ኤንድ ሲምቦልስ ኦፍ ዩኒትስ አለ እዚህ ጋር 2.4 ላይ እንግዲህ ድራይቭ ፊዚካል ኳንቲቲዎች አሉ። ሲምቦላቸውም አለ እዚህ ጋር ምን አለ አንደኛው ድራይቭ ፊዚካል ኳንቲቲ ምን አለ ስፒድ አለ። ሲምቦሉ እዚህ ጋር ቪ ነው። ፎርሙላው ዲስታንስ ኦቨር ታይም ነው። ዩኒቱ የዲስታንስ ኦቨር ታይም ዩኒት እዚህ ጋር እንደምታዩት ሜትር ፐር ሰከንድ ነው። ሲምቦሉ እዚህ ጋር ኤምኤስ ተብሎ ደንሲቲ ያለ ደንሲቲ ሲምቦሉ ምንድነው እዚህ ይችላል። ፎርሙላው ማስ ኦቨር ቮሊዩም ነው። ዩኒቱ ኪሎግራም ሜትር ፐር ኪዩብ ነው። ኪሎግራም ሜትር ፐር ኪዩብ እዚህ ጋር ሲምቦልስ ኦፍ ዩኒትስ ሆኖ ይቀመጣል። አክሰለሬሽን ያለ ቬሎሲቲ ኦቨር ታይም ነው። እዚህ ጋር ዩኒቱ ሜትር ፐር ሰከንድ ስኬር ነው። እዚህ ጋር ሲምቦል እንደምታዩት ሜትር ፐር ሰከንድ ስኬር ተብሎ ፎርስ አለ። ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ነው። ዩኒቱ ኒውተን ነው። ሲምፖል ደግሞ ሲምፖል ኦፍ ዩኒትስ ደግሞ ኪሎግራም ሜትር ፐር ሰከንድ ስኬር ተብሎ ይቀመጣል። ወርክ አለ። ወርክ ኢዝ ኢኳልስ ቱ 4 ታይምስ ዲስፕሌስመንት ነው። ዩኒቱ እዚህ ጋር ጁል ነው። ሲምፖል ኦፍ ዩኒቱ ኪሎግራም ሜትር ስኬር ፐር ሰከንድ ስኬር ይሆናል ማለት ነው። እዚህ ጋር ማን አለ ፕሬዠር አለ። ፕሬዠር ፒ ይሆናል እዚህ ጋር ሲምፖል። ፎርሙላው ፎርስ ኦቨር ኤሪያ ነው። ዩኒቱ ፓስካል ነው። ኪሎግራም ፐር ሜትር ስኬር ሜትር ታይምስ ሰከንድ ስኬር ይሆናል ማለት ነው። ስለዚህ ኪሎግራም ፐር ሜትር ሰከንድ ስኬር ይሆናል ይህ ማለት ነው። የፕሬዠር scalar and vector quantities. Physical quantities can also be classified as scalar and vector quantities. የፊዚካል ኳንቲቲውን እንዲሁ ስካላር እና ቬክተር ብለን ክላሲፋይድ ማድረግ እንችላለን። ሳም ፊዚካል ኳንቲቲስ አር ዲስክራይብድ ኮምፕሊትሊ ባይ ነምበር ኤንድ ዩኒትስ። የተወሰኑት ፊዚካል ኳንቲቲዎች ሙሉ በሙሉ በሚባል ደረጃ በነምበር እና በዩኒትስ ይገለጻሉ። ኤ ነምበር ዊዝ ዩኒትስ ኢዝ ኮልድ ማግኒቲዩድ ይሆናል። ስለዚህ ቁጥሩ ከዩኒቱ ጋር ኤክስፕረስ የሚደረገው ምንድነው ማግኒቲዩድ ነው። however other quantities have a direction attached to the magnitude. ሌሎች ኳንቲቲዎች ደግሞ ምንድነው ከማግኒቲዩዳቸው ጋር አቅጣጫ ወይም ዳይሬክሽን ነው አታችድ ያደረገ ነው። they cannot described by a number and unit only. ስለዚህ እነዚህን ዳይሬክሽን አታች የሚያደርግ ከሆነ በነምበር እና በዩኒት ብቻ ኤክስፕረስ አይደረጉም ማለት ነው። this physical quantities are grouped into two. these are scalar physical quantities and vector quantities. ስለዚህ በሁለት ግሩፕ ማድረግ እንችላለን። ስካላር እና ቬክተር ኳንቲቲ ነው። ስካላር ኳንቲቲ ፊዚካል ኳንቲቲ which has only magnitude but not direction ማለት ነው። እንግዲህ ስካላር ኳንቲቲ ምንድነው? ፊዚካል ኳንቲቲ ሆኖ በማግኒቲዩድ ብቻ የሚገለጽ ነገር ግን ዳይሬክሽን የማይኖረው ከሆነ ስካላር ኳንቲቲ ብለን እንጠራዋለን። ፎር ኤግዛምፕል ዲስታንስ፣ ማስ፣ ታይም፣ ቴምፕሬቸር ኤንድ ኤነርጂ አለ። እነዚህ በሙሉ ምንድናቸው? ስካላር ኳንቲቲ ናቸው ማለት ነው። vector quantities is a physical quantity which has both magnitude and direction. vector quantity ምንድነው? ማግኒቲዩዱን እና ዳይሬክሽን ሁለቱን የያዘ ከሆነ ምንድነው vector quantity እንለዋለን ማለት ነው። when expressing that the car moves 50 km/h to east. እንግዲህ መኪና 50 ኪሎ ሜትር ፐር አወር ወደ ምናድ ወደ ምስራቅ this gives full information about the velocity of the car that include magnitude and direction. 50 ኪሎ ሜትር ፐር አወር የሚለው ምንድነው? ማግኒቲዩድን ያሳያል። እንዲሁም ደግሞ ኢስት የሚለው ደግሞ ዳይሬክሽኑን ያሳያል ማለት ነው። because of this velocity is vector quantity. ስለዚህ ቬክተሩ ምንድነው? ማግኒቲዩድ እና ዳይሬክሽን ሁለቱን የያዘ ስለሆነ velocity የሚባለው ቬክተር ኳንቲቲ ነው ማለት። ፎር ኤግዛምፕል ለዚህ ጋር ኤግዛምፕል አለ። ቬክተር ኳንቲቲ ዲስፕሌስመንት፣ አክሰለሬሽን፣ ፎርስ እነዚህ በሙሉ ማግኒቲዩድ እና ዳይሬክሽን የያዙ ናቸው። ሶ ቬክተር ኳንቲቲ ተብሎ ይጠራሉ ማለት ነው። A vector can be represented either by single letter in bold face or by single letter with arrow head on it. ስለዚህ ቬክተር ኳንቲቲ መሆኑን ሪፕሬዘንት ማድረግ ወይም ለማሳወቅ ምንድን እንጠቀማለን? አንደኛ ቦልድ ፌስ እንጠቀማለን ማለት ነው። አንደኛ ጎል አድርጎ መጻፍ ነው። ሁለተኛ ደግሞ ከዩኒቱ አናት ላይ ምንድን አራው ቀስት በመጠቀም ልክ እንደዚህ ማለት ነው። እዚህ ጋር ቀስቷ እንደምታመለክተው ይሄ ቬክተር መሆኑን ያመለክታል። እንዲሁም ደግሞ ነው ቦልድ ፌስ በማድረግ ደግሞ ጎል አድርጎ በመጻፍም ኤክስፕረስ ማድረግ ይቻላል ማለት ነው። እዚህ ጋር ኮንሰፕቱዋል ፊዚካል ኳንቲቲ ኤኒቲንግ ዛት ዩ ካን ሜዠር ኤንድ ዲስክራይብድ ባይ ነምበር ኤንድ ዩኒት ማንኛውም መለካት የሚችል ነገር እና በነምበር እና በዩኒት መገለጽ የሚችል ነገር ፊዚካል ኳንቲቲ ተብሎ ይጠራል። ፋንዳሜንታል ፊዚካል ኳንቲቲስ ፊዚካል ኳንቲቲ which can be measured directly በቀጥታ መለካት የሚቻለው የፊዚካል ኳንቲቲ ምን ብለን እንጠራዋለን? ፋንዳሜንታል ፊዚካል ኳንቲቲ ብለን እንጠራዋለን። ድራይቭድ ፊዚካል ኳንቲቲስ which depends on one or more fundamental quantities for their measurement። ስለዚህ ከአንድ ነዛ በላይ የሆኑ ፋንዳሜንታል ኳንቲቲስ ላይ ዲፔንድ የሚሆን ከሆነ ምንድነው ድራይቭድ ፊዚካል ኳንቲቲ ብለን እንጠራዋለን። ስካላር ኳንቲቲስ ፊዚካል ኳንቲቲስ that are described only
ባይ ዜር ማግኒቲዩድ ማለት ነው። ይህ ደግሞ ፊዚካል ኳንቲቲ ሆኖ ሊገለጽ የሚችለው በምንድን ነው? በቁጥር ብቻ ከሆነ በአማውንት ብቻ የሚሆን ከሆነ ስካላር ኳንቲቲ ነው። ቬክተር ኳንቲቲ ፊዚካል ኳንቲቲ ዛት አር ዲስክራይብ ባይ ዜር ማግኒቲዩድ ኤንድ ዳይሬክሽን። በማግኒቲዩድ እና በዳይሬክሽን ደግሞ ኤክስፕረስ ማድረግ የምንችለው ፊዚካል ኳንቲቲ ከሆነ ደግሞ ቬክተር ኳንቲቲ ብለን እንጠራዋለን ማለት ነው። 2.4 ዩኒት ኮንቨርዥን In the previous section, you have learned different physical quantities. This physical quantities have psi unit and psi non-psi units. እንግዲህ ባለፈው ትምህርታችን ስለተለያዩ ፊዚካል ኳንቲቲዎች ተምረናል። እነዚህ ፊዚካል ኳንቲቲ ምንድን አላቸው? ሳይ ዩኒት እና ነን ሳይ ዩኒትስ አላቸው። It's possible to convert units from psi unit to non psi units and vice versa. ስለዚህ ከሳይ ዩኒቱ ወደ ነን ሳይ ዩኒቱ እንዲሁም ከነን ሳይ ዩኒቱ ወደ ሳይ ዩኒቱ ኮንቨርት ማድረግ እንችላለን ማለት ነው። ኮንቨርሽን ኦፍ ዩኒትስ ኢዝ ዘ ኮንቨርዥን ቢትዊን ዲፈረንት ዩኒትስ ኦፍ ሜዠር ፎር ዘ ሴም ፊዚካል ኳንቲቲስ። እንግዲህ ኮንቨርዥን ኦፍ ዩኒት ምንድነው? አንድን ኳንቲቲ አንድ ተመሳሳይ ኳንቲቲ ያለ ያን ኳንቲቲ በተመሳሳይ የሆነ ኳንቲቲ በተለያየ መለኪያ መለካት ማለት ነው። የሚለካ ሌንግዝ ከሆነ በሜትር በሴንቲሜትር እየለካ ሜትር ወደ ሴንቲሜትር ከሴንቲሜትር ወደ ሜትር ወደ ኪሎ ሜትር እያደረግን አዘው በዛው ኮንቨርት የምናደርግበት ማለት ነው። እንደዛ ያን ማድረግ ምን ኮንቨርሽን ኦፍ ዩኒትስ ተብሎ ይጠራል። Example 2.3 the distance between two houses is 200 meters. What is the distance in centimeter, kilometer and millimeter ነው። ስለዚህ በሁለት ቤቶች መካከል ያለው ርቀት ምን ያህል ነው? 200 ሜትር ነው ርቀቱ። እነዚህን በሴንቲሜትር በኪሎ ሜትር እና በሚሊሜትር ኤክስፕረስ አድርጎ ነው የሚል። ስለዚህ እዚህ ጋር ምን አለ? አንድ ወደ ሴንቲሜትር ስንሰራ 1 ሜትር is equals to 100 ሴንቲሜትር ከሆነ የተሰጠን 200 ሜትሩ ምን ያህል ይሆናል ብለን መስራት እንችላለን። how much x ስለሆነ x ታይምስ እዚህ ጋር በሆነ ሜትር is equals to 200 ሜትር እዚህ ጋር ሜትር ነው የተሰጠን። ሜትር ታይምስ 100 ሴንቲሜትር። ስለዚህ ኦቨር 1 ሜትር ብለን ይሄን በዚህ እናጣፋዋለን። ከዛ በኋላ ሜትር የሚለው ማንን ያጠፋዋል? ሜትርን በሜትር ያጠፋው 200 ሲባዛ በመቶ የሚንለው 20 ሺህ ይሆናል ማለት ነው። እዚህ ጋር እንደተገለጸው 20 ሺህ ሴንቲሜትር ይሆናል ማለት ነው። ሁለተኛው ወደ ምንድነው ቀይረና ወደ ኪሎ ሜትር ነው የተባለ። ስለዚህ 1 ኪሎ ሜትር which is equals to ኤክስፕረስ ኮንቨርት ለማድረግ እንዲቀል ማለት ነው 1000 ሜትር ነው። ሶ 200 ሜትር ምን ያህል ይሆናል? እዚህ ጋር ኤክስ እንላለን። ኤክስ ታይምስ 100 which is equals to እዚህ ጋር ሜትር ነው 200 ሜትር ታይምስ 1 ኪሎ ሜትር ኦቨር 1000 እዚህ ጋር 1000 ሜትር ነው ኦቨር 1000 እናደርገዋለን። እዚህ ጋር 1000 ስናደርገው 200 ሲካፈል 1000 ስናደርገው 0.2 ኪሎ ሜትር ይመጣልኝ ማለት ነው። እንዲሁም ወደ ሚሊሜትር ነው መቀየር። 1 ሜትር እዚህ ኳልስቱ 1000 ሚሊሜትር ነው። 200 ሜትር ምን ያህል ይሆናል? 200 ሲባዛ በ1000 ስናደርገው 200,000 ይመጣ ማለት 2 ታይምስ 10 ፓወር 5 ሚሊሜትር ይመጣልኝ ማለት ነው። እንደዚህ ያርጋችሁ ኤክስፕረስ ማድረግ ይቻላል። ኮንቨርሽን ቢትዊን ዩኒትስ ኤንድ ሌንግዝ አለ 1 ኪሎ ሜትር ምን ያህል ሜትር ነው? 1000 ሜትር ነው። 1 ሜትር ምን ያህል ሴንቲሜትር ነው? 100 ሴንቲሜትር ነው። 1 ሜትር 1000 ሚሊ ሜትር ነው። 1 ሴንቲሜትር 10 ሚሊ ሜትር ነው። 1 ሜትር 0.01 ኪሎ ሜትር ነው። 1 ሴንቲሜትር 0.01 ሜትር ነው። እንዲሁም 1 ሚሊ ሜትር 0.01 ሜትር ነው። እነዚህን ያዟቸው ማለት ነው። እናንተ እያቸው። እሺ ኤክሰርሳይዝ 2.8 which one the following is the suitable unit to measure the distance between earth and moon ይላል። በእንግዲህ በጨረቃና በመሬት መካከል ያለውን ርቀት ለመለካት ምቹ የሆነ ዩኒት የትኛው ነው ተብለናል። ኤ ሚሊሜትር፣ ቢ ኪሎ ሜትር፣ ሲ ሴንቲሜትር፣ ዲ ሜትር፣ ኢ ኦል ተብለናል። ስለዚህ በሙንና በአርዝ መካከል ያለው ርቀት በጣም ዋይድ ከመሆኑ በጣም ሰፊ ከመሆኑ የተነሳ በጣም ሩቅ ነው። ሶ ለመለካት የሚያስፈልገን ትልቅ አሃድ ወይም መለኪያ ነው። ሶ ኪሎ ሜትር suitable ነው ማለት ነው። which one the following is the suitable unit to measure diameter of electric wire ነው። ስለዚህ የኤሌክትሪክ ዋየር ዲያሜትር በጣም ጠባብ ነው። ጠባብ ከመሆኑ የተነሳ አሃዱ በጣም ትንሽ የሆነ አሃድ ነው የሚያስፈልገን ማለት ነው። ስለዚህ ካሉት አሃዱ በጣም ጠባብና ትንሹ የሚሆነው ሚሊሜትር ነው ማለት ነው። suitable ይሆናል ተብሎ የሚገመተው ሃይድሮጅን አተም has diameter about 10 ኤንኤም ይላል። ስለዚህ የሃይድሮጅን ዲያሜትር ምን ነው? 10 ኤንኤም ነው። ስለዚህ
ኤ ምንድነው ኤክስፕረስ ዚስ ዲያሜትር ኢን ሜትርስ ይላል። ስለዚህ አንድ ይሄ ማለት ምን ማለት ነው? 10 ታይምስ 10 ዘ ፓወር ኦፍ ማይነስ 6 ሜትር ማለት ነው። ናኖ ማለት 9 ይቅርታ፣ እዚህ ጋር 9 ነው። እዚህ ጋር 9 ነው የሚሆነው። ይህ 9 ነው ወይም እንትን ነው ነውና እዚህ ጋር ያ ማለት እዚህ ጋር ምንድነው 10 ታይምስ 10 ዘ ፓወር ኦፍ 9 ሜትር ነው። ሶ የመጀመሪያው ይሄን ያህል ይሆናል ማለት ነው። ስለዚህ ማይነስ 9 ነው እዚህ ጋር ማይነስ 9 ይሆናል። ስለዚህ 1 ታይምስ እችኛዋ አንድ ዜሮች ስታጠፋት ማይነስ 8 ሜትር ይሆናል ማለት ነው። ስለዚህ ወደ ሜትር ስንቀይረው ይሄን ያህል ይሆናል። ወደ ሚሊሜትር ስንቀይረው ደግሞ ምንድነው የምናደርገው? ይሄ ያለ 1 ታይምስ 10 ዘ ፓወር ኦፍ ማይነስ 8 እንላለን። 1 ሜትር ምን ያህል ሚሊሜትር ነው? 1000 ሚሊሜትር ብለናል። ስለዚህ 1 ሜትር ያን ያህል ከሆነ 1000 ሚሊሜትር ከሆነ 1 ታይምስ 10 ዘ ፓወር ኦፍ ማይነስ 8 ሜትር ምን ያህል ሚሊሜትር ይሆናል ብለን ክሪስ ክሮስ መምታት ነው። እንደገና ደግሞ ያኛው ወደ ሚክሮሜትር መቀየር እንችላለን። ወደ ሚክሮ እንትን ለመቀየር ደግሞ እንዴት የምናደርገው? 1 ሜትር which is equals to 1 ሚክሮሜትር ብለን እንሰጠን 1 ሚክሮሜትር is equal to 10 the power of minus 6 ሜትር ነው። ሶ የተሰጠን ምንድነው? አንድ ይሄኛው ሜትር ምን ያህል ይሆናል ብለን ኤክስፕረስ ማድረግ እንችላለን ማለት ነው። ያ ማለት 1 ሚክሮሜትር is equals to 10 the power of minus 6 ሜትር ከሆነ እዚህ ጋር የተሰጠን 1 ታይምስ 10 ዘ ፓወር ኦፍ ማይነስ 8 ሜትር ምን ያህል ሚክሮሜትር ይሆናል ብለን ክሪስ ክሮስ መተን ማግኘት እንችላለን ማለት ነው። እነዚህ ቀላል ጥያቄዎች ናቸው ስራቸው። ዘ ሪሌሽን ቢትዊን ሳይንቲስ ኤንድ ነን ዩኒትስ አር ኦፍ ማስ የማስ ነው። እዚህ ጋር የምናይ ኪሎግራም የምንለው 1000 ግራም ነው። 1 ግራም ነው 0.0 ግራም ነው። እነዚህን ዩኒቶችን እያቸው 100 ኪሎግራም 1 ኩንታል ነው። 1000 ኪሎግራም ደግሞ 1 ቶን ነው ማለት ነው። In one of the pans of the beam balance 1.5 kilogram, 500 gram, 250 gram, 25 gram, and 0.8 gram are placed to measure the mass of unknown object. What is the mass of an object in gram and kilogram on the other side of the pan if they are ባላንስድ ኢንባላንስድ ነው የሚሆነው። ምንድነው ይሄ ኮንሰፕቱ? ለምሳሌ እንደዚህ ቢሆን እነዚህ በሙሉ የተሰጠውን 1500 ግራም ነው የሚሆነው። 500 ግራም፣ 250 ግራም፣ 25 ግራም እና 0.8 ግራም አለ። እነዚህም በዚህ በኩል ብናንጠለጥላቸው ይሄኛውን ባላንስ ለማድረግ በዚህ ምን ያህል ክብደት ያስፈልገናል ነው የሚለው። ይሄኛውን ስለዚህ መደመር ነው ማለት ነው። 1500 ሲደመር 500 ሲደመር 250 25 ሲደመር 0.8 ስናደርገው 2275.8 ግራም ይመጣል ማለት ነው። ወደ ኪሎግራም ስትቀይሩት እዚህ ጋር ምን ያህል ይሆናል ማለት ነው? 2.2785 ያ ማለት 2275.8 ግራም ነው ማለት ነው። ምን ያህል ያስፈልገናል ማለት ነው ባላንስር ለማድረግ። እዚህ ጋር ኤክስፕረስ ዘ ፎሎዊንግ ኢን ሰከንድ ሳይሆን 2 አወር 2 ሰዓት ምን ያህል ሰከንድ ነው? እንዲሁም 0.5 አወር ምን ያህል ሰከንድ ነው? 3/5 አወር ምን ያህል ሰከንድ ነው? ስለዚህ 1 አወር ኢኳልስ ቱ 3600 ከሆነ 2 አወር ምን ያህል 7200 ይሆናል ማለት ነው። ስለዚህ 1 አወር ኢኳልስ ቱ 3600 ሰከንድ ከሆነ 2 አወር ሃው ማች እዚህ ጋር 2 አወር ሃው ማች ነው ክርክሮስ ስንመተው ይሄን ይሰጠናል ማለት ነው። እንዲሁም 0.5 አወር ምን ያህል ነው የሚሆነው? 1 አወር ኢኳልስ ቱ እንዳልነው 1 አወር ኢኳልስ ቱ 3600 ሰከንድ ከሆነ የተሰጠን 0.5 አወር ሃው ማች ሆነ ስንመጣ ክሪስኮ 0.5 ሲባዛ 3600 ሲባዛ 0.5 ወይም 5/10 አድርጋችሁ መስራት ትችላላችሁ። እዛ ይሄን በዚህ አባዛችሁ 360 ሲባዛ በ5 1800 ሰከንድ ይመጣላችኋል ማለት ነው። እንዲሁም 35 የሚለውን በቃላና 2160 ይመጣልኝ። In exercise 2.4
ሃው መኒ ሃወርስ ሚኒትስ ኤንድ ሰከንድስ አር ኢን ኤ ዴይ ይላል። በቀን ውስጥ ምን ያህል ሰዓት ምን ያህል ደቂቃና ምን ያህል ሰከንድ አለ ነው። እንግዲህ በቀን ውስጥ 24 ሰዓት አለ። እዚህ ጋር 24 ሰዓት አለ። ሚኒት የሚለው ደግሞ 21 አንድ ሰዓት ስንት 60 ሚኒት ነው፣ 60 ደቂቃ ነው። ስለዚህ 24 ሲባዛ በ60 ይሆናል ማለት ነው። ይሄን እንግዲህ እናንተ አባዙት። 24 ሲባዛ በ60 ይሆናል በቀን ውስጥ ያለው ሚኒት ማለት ነው። እንዲሁም ሰከንዱ ደግሞ 24 ሲባዛ በ60 ይሄ ምንድነው? ይሄ ያለን ሚኒት ነው። ይሄ ሚኒት የመጣው ተባዝቶ የመጣላችሁ ሚኒት ሲባዛ አሁንም በ60 ስታረጉ ምኑን ታገኛላችሁ ማለት ነው? በቀን ውስጥ ያለውን ሰከንድ ታገኛላችሁ ማለት ነው። ሊስት ሳም ትራዲሽናል ዋይስ ኦፍ ሜጀር ታይምስ ኢን ዮር ኮሚኒቲ ነው። በአካባቢያችሁ ታይም ልትልኩበት የሚችሉ ትራዲሽናል ዋይ ተናገሩ ይላል። እንግዲህ የቤት ጥላ ምናምን በማየት እንዲሆን ይችላል። እንግዲህ እንደ አካባቢ እሱን መናገር ትችላላችሁ። ኤክስፕረስ ዘ ፎሎዊንግ ታይምስ ኢን ሚኒትስ ኤንድ ሰከንድስ ይላል። እንግዲህ እነዚህ የተሰጡንም በሚኒት እና በሰከንድ ኤክስፕረስ 0.25 ሃወር ምን ያህል ሚኒት ይሆናል? 0.2 ሃወር አንደኛ 1 ሃወር ኢኳልስ 3600 ማለት ኦኬ፣ ወደ ሚኒት ነው የምንቀይረው። 1 ሃወር ኢኳልስ 60 ሰከንድ ከሆነ 0.25 ሃወር ምን ያህል ይሆናል ብለን ማግኘት እንችላለን ማለት። ስለዚህ 0.25 ሲባዛ በ60 ይሆናል ማለት ነው። 0.25 ሲባዛ በ60 ይሆናል። እዚህ ጋር እንደገና 3.5 ሃወርስ አለ። ይሄን ወደ ሚኒት ለመቀየር ይሄን ሲባዛ በ60 ማድረግ ትችላላችሁ። 0.5 በ60 ወደ ሚኒት ወደ ሰከንድ ለመቀየር ደግሞ እነዚህን ቁጥሮች ሲባዛ በ60 ሲባዛ በ60 አሪያ ሲባዛ በ3600 ሲባዛ በ3600 ማድረግ ትችላላችሁ። ምክንያቱም 1 ሃወር 3600 ሰከንድ ስለሆነ ማለት ነው። ለዛሬ የነበረን ክላስ ይመስላል። ለነበረን ጊዜ አመሰግናለሁ። ባይ ባይ።